የኪም ጆንጉን እብደት የተሞላበት ዓለም፣ ሚስጥራዊ የቅንጦት ሕይወቱና ድብቅ ወጪዎቹ። ሰላም ውድ ቤተሰቦቻችን፣ በዛሬው ዝግጅታችን በዓለም ላይ ካሉ እጅግ ብቸኛና ሚስጥራዊ ከሆኑ መሪዎች አንዱ የሆነው የሰሜን ኮሪያው መሪ ኪም ጆንጉን ከዓለም ዓይን የተደበቀ የቅንጦት ሕይወቱን እንመለከታለን። ይህ የቅንጦት ሕይወት የሚንጸባረቀው በሚሊዮኖች የሚቆጠር ሕዝብ በረሃብና በጭንቀት በተሞላ ሕይወት ውስጥ ሆኖ ነው። የዛሬው ቪዲዮ የኪም ጆንጉንን አምባገነንነት እውነቶች የሚያጋልጥና ስለ ፍጹም ስልጣኑ አስደንጋጭ ሚስጥሮች ላይ ያተኩራል። አብራችሁን ቆዩ። አምባገነኑ በወርቅ ተነክሮ ቀኑን ይጀምራል። አብዛኛው የሰሜን ኮሪያ ሕዝብ የጠዋት ፀሐይን የሚቀበለው ዛሬ ምን እንበላለን በሚል የረሃብ ጭንቀት ውስጥ ሆኖ ነው። መሪያቸው ኪም ጆንጉን ግን ቀኑን የሚጀምረው ፍጹም በተለየ ዓለም ውስጥ ነው። የኪም ጆንጉን ቀን የሚጀምረው በዓለም ላይ ካሉ እጅግ ምርጥና ውድ የሆኑ የብራዚል ቡናዎች መዓዛ ጋር ነው። ለዚህ የጠዋት ልማዱ የሚወጣው ወጪ ግን የሚያስደነግጥ ነው። ለኪም ጆንጉን የግል ቡና ፍላጎት ብቻ በየዓመቱ ከ900,000 እስከ 1 ሚሊዮን ዶላር ወጪ ይደረጋል። ይህ ገንዘብ በሺዎች የሚቆጠሩ የሰሜን ኮሪያ ቤተሰቦችን ለዓመታት መመገብ የሚችልም ነው። የ1 ፓውንድ ቡና ዋጋ ብቻ የአንድን ተራ ሰሜን ኮሪያዊ የዓመት ገቢ ይበልጣል። ቡናውን ከጠጣ በኋላ የሚቀርብለት የቁርስ ጠረጴዛ አንድን ሀገር ሊመግብ የሚችል ሀብት የፈሰሰበትም ነው። ኪም ጆንጉን ከአባቱ በወረሰው የቅንጦት አመጋገብ ልምድ መሰረት የሚከተሉት ምግቦች ይቀርቡለታል። አንደኛው የጃፓን ዋግዩና ኮቤ ስቴክ ነው። በዓለም ላይ እጅግ ውዱ ስጋ ነው። ግማሽ ኪሎ ብቻ እስከ $500 ይሸጣል። ስጋው በአፍ ውስጥ እንደሚቀልጥ ቅቤ ይጣፍጣል ተብሎ ይነገርለታል። ሁለተኛው ደግሞ የስዊዘርላንድ ኢሜንታል አይብ ነው። ኪም በወጣትነቱ ስዊዘርላንድ ተምሮ ስለነበር ለዚህ አይብ ልዩ ፍቅር እንዳለው ይነገራል። ሶስተኛው ደግሞ የፓርማ ስጋ ነው። ይህ ስጋ ከፍተኛ ጥራት ያለው የታሸገ ስጋ ነው። ይህ ሁሉ ሲሆን አብዛኛው የሰሜን ኮሪያ ሕዝብ የሚኖረው በሩዝና በአኩሪ አተር ፓስታ ብቻ ነው። የኪም የቁርስ ጠረጴዛ በሕዝቡ ደህንነት ላይ የሚደረግ ትልቅ መሳለቂያ ነው። ለሕዝብ ልማት መዋል ያለበትን በሚሊዮን የሚቆጠር ዶላር በማፍሰስ ይህንን የቅንጦት ሕይወቱን ማስቀጠሉን ቀጥሏል። ምን ይሄ ብቻ! ኪም ጆንጉን የግል ደሴቶችና ቤተ መንግስቶች አሉት። አብዛኛው የሰሜን ኮሪያ ሕዝብ የመብራት አቅርቦት እንኳን በቅጡ ባላገኘበት ሀገር ኪም ጆንጉን ግን ከ17 በላይ እጅግ ዘመናዊ ቤተ መንግስቶች አሉት። ከነዚህም ውስጥ ወንሳን በተሰኘ አካባቢ የሚገኘው የግል ደሴቱ ተጠቃሽ ነው። አሜሪካዊው የቅርጫት ኳስ ተጫዋች ዴኒስ ሮድማን ይህንን ቦታ ሲጎበኝ የሃዋይ ደሴትን የሚያስንቅ ገነት ሲል ገልጾታል። በዚህ ስፍራ ኪም በውድ ጀልባዎችና በመዝናኛ ፓርኮች ተከቦ ጊዜውን ያሳልፋል። የተባበሩት መንግስታት ድርጅት ሪፖርት እንደሚያሳየው ከ40% በላይ የሚሆነው የሰሜን ኮሪያ ሕዝብ በተመጣጠነ ምግብ እጥረት ይሰቃያል። በአንጻሩ ኪም ጆንጉን ግን ለምግብ ፍላጎቱ ወሰን የለውም። በየዓመቱ በሚሊዮን ዶላሮች የሚገመት የውስኪ አይነቶችን ያስመጣል። ከስዊዘርላንድ የሚመጣ ልዩ አይብ፣ ከጃፓን የሚመጣ ዋጊው ስጋ፣ ከቻይና የሚመጣ ሜሎንና ከጣሊያን የሚመጣ ወይን ጠጅ የዕለት ተዕለት ምግቦቹ ናቸው። ሕዝቡ በቆሎ እንኳን አጥቶ በሚሰቃይበት ሰዓት የመሪው ጠረጴዛ ግን በአውሮፓ ምርጥ ምግቦች ተሞልቷል። ሌላኛው የሚንቀሳቀሰው ቤተ መንግስትና ጥይት የማይበሰው ባቡር ይገኛል። ኪም ጆንጉን የአውሮፕላን ጉዞ ስለሚፈራ አብዛኛውን ጊዜ የሚንቀሳቀሰው በአረንጓዴው ባቡሩ ነው። ይህ ባቡር ተራ አይደለም። ጥይት የማይበሰው በውስጡ ባለ 5 ኮከብ ሆቴል ደረጃ የተሰሩ ክፍሎች አሉት። እንዲሁም የፈረንሳይ ወይንና ትኩስ ሎብስተር የሚያቀርቡለት ምግብ ሰሪዎች የተሞላ ነው። ባቡሩ በሚጓዝበት ወቅት የየትኛውም መደበኛ ባቡር እንቅስቃሴ ይቆማል። መንገዱ ለታላቁ መሪ ብቻ ክፍት ይሆናል። የደስታ ቡድኑና ስልጣንን በገንዘብ የመግዛት ጥበብ። የኪም ጆንጉን ሌላኛው የብክነት ምንጭ የደስታ ቡድን በመባል የሚታወቀው ነው። እነዚህ ውብ ወጣቶች ሴቶች ለመሪውና ለከፍተኛ ጄኔራሎቹ መዝናኛነት ተመርጠው የሚቀመጡ ናቸው። በኪም ጆንጉን የዕለት ተዕለት ሕይወት ውስጥ ዓለም በብዛት የማይሰማውና እጅግ አስፈሪው ምዕራፍ የደስታ ቡድን በመባል ይታወቃል።
ይህ ስብስብ በግምት 2000 የሚሆኑ ሴቶችን ያቀፈ ሲሆን በውስጡ የያዘው ታሪክ ግን የስልጣን መባለግና የሰብአዊ መብት ጥሰት ማሳያ ነው ተብሎ ይታሰባል። ይህ ቡድን በፍላጎት የተመሰረተ የኪነ ጥበብ ቡድን አይደለም። ወታደሮች ወደ ትምህርት ቤቶች በመሄድ እጅግ ቆንጆና ለጋ ወጣት ሴቶችን ልክ እንደ ዕቃ ያድናሉ። እነዚህ ልጆች ገና በለጋ ዕድሜያቸው ከቤተሰቦቻቸው እቅፍ በግድ ይነጠላሉ። ወላጆች ልጃቸው ወዴት እንደሚሄድና ምን እንደሚሰራ የመጠየቅ መብት የላቸውም። ልጆቹ ያለምንም ግልጽ ማብራሪያ ወደማያውቁት የቤተ መንግሥት ሕይወት ይወሰዳሉ። ከቤተሰቦቻቸው ጋርም ግንኙነታቸው ይቋረጣል። ወደዚህ ቡድን መቀላቀል የሚችሉት እንከን የለሽ የሚባሉ ሴቶች ብቻ ናቸው። ተመልምለው የመጡት ልጃገረዶች እጅግ ጥብቅና ዝርዝር የሆነ የሕክምና ምርመራ እንዲያልፉ ይገደዳሉ። ቁመታቸው፣ የቆዳ ጥራታቸው፣ የድምፅ አወጣጣቸውና አጠቃላይ የሰውነት ቁመናቸው ለኪም ጆንጉን እርካታ ሲባል በጥንቃቄ ይመዘናል። ይህን ከባድ መስፈርት የሚያሟሉት ብቻ ተመርጠው የራሳቸውን ማንነት አጥተው ለመሪው ደስታ ብቻ የተፈጠሩ አሻንጉሊቶች ይሆናሉ። የዚህ ቡድን ብቸኛ ዓላማ ኪም ጆንጉንንና ከፍተኛ የጦር መኮንኖቹን ማዝናናት ነው። ሌላው ደግሞ የመሪው ሚስጥራዊ ሲኒማ ቤት ይገኛል። በየምሽቱ ኪም ጆንጉን በሥራ ከተጨናነቀው መርሃ ግብር ወጥቶ በመቶዎች የሚቆጠሩ ሰዎችን መያዝ ወደሚችለው ሚስጥራዊ የግል ሲኒማ ቤቱ ያቀናል። ይህ ሲኒማ ቤት ከዓለም አቀፍ ደረጃ ሲኒማ ቤቶች ጋር ተመጣጣኝ የሆኑ ዘመናዊ የፕሮጀክሽንና የድምፅ ስርዓቶችን አሟልቷል። ኪም ጆንጉን ሆሊውድ ብሎክበስተር የዲስኒ አኒሜሽን ፊልሞችን፣ የጄምስ ቦንድ የስለላ ፊልሞችንና በሰሜን ኮሪያውያን ዘንድ በጭራሽ ሊታዩ የማይችሉ የተከለከሉ የኮሪያ ድራማዎችን ያሳያል። ይሁንና ይህ የመዝናኛ ቦታን ለመገንባትና ለማስኬድ የሚወጣው ወጪ በሚሊዮኖች የሚቆጠር ዶላር ደርሷል። ፊልሞች ሳይቀሩ በሚስጥራዊ የንግድ መስመሮች በኩል ገብተዋል። ይሁን እንጂ ሲኒማ ቤቱ የኪም ጆንጉን የግል መዝናኛ ብቻ ሳይሆን ሚሳኤል ሙከራዎችንና ወታደራዊ ስኬቶችን ለልሂቃኑ የሚያሳይበት የፕሮፓጋንዳ መድረክ ሆኖም ያገለግላል። ሌላው የኪም ጆንጉንን ፋሽን እንመለከታለን። የቅንጦት ልብሶቹና የተከለከለ የፀጉር ስታይል። ብዙዎች ኪም ጆንጉንን ሲመለከቱ ተራ ወታደራዊ ልብስ የለበሰ መሪ ሊመስላቸው ይችላል። ነገር ግን ከቀለል ያለ አለባበሱ በስተጀርባ በብዙ ሚሊዮን ዶላር የሚቆጠር አስደንጋጭ ቅንጦትና የስልጣን ታሪክ አለ። ኪም ጆንጉን የሚለብሳቸው ልብሶች እንዲሁ ከገበያ የሚገዙ አይደሉም። እያንዳንዱ ልብስ ለሱ ብቻ ተብሎ ተለክቶ ከምርጥ የአውሮፓ ፋሽን ቤቶች የሚዘጋጅ ነው። ለአንድ ሙሉ ልብስ ብቻ በሺዎች የሚቆጠሩ ዶላሮች ይወጣሉ። ምንም እንኳን አለባበሱ ቀላል ቢመስልም የተጠቀሙባቸው ጨርቆችና የልብስ ስፌት ጥራት ግን የዓለማችንን ሀብታሞች የሚያስንቅ ነው። የኪም ሌላው የቅንጦት እብደት በእጅ ሰዓት ላይ ያለው ነው። ኪም ጆንጉን በድምሩ 8.2 ሚሊዮን ዶላር የሚገመት እጅግ ውድ የሆነ የእጅ ሰዓቶች ስብስብ አለው። መሪው በእጁ ላይ የአንድን ትልቅ ከተማ በጀት የሚያህል ሰዓት ሲያስር፣ አብዛኛው የሰሜን ኮሪያ ሕዝብ ግን የመብራትና የኃይል አቅርቦት እንኳን የለውም። ሕዝቡ በጨለማ ሲኖር፣ ኪም ግን በሚሊዮን ዶላር ሰዓት ጊዜን ይቆጥራል። የተከለከለው የፀጉር ስታይል። በሰሜን ኮሪያ ውስጥ የፀጉር አቆራረጥ እንኳን የመብት ሳይሆን የሕግ ጉዳይ ነው። የኪም ጆንጉን የፀጉር አቆራረጥ ከጎን ተላጭቶ ከላይ ወደ ኋላ የተበጠረው የሱ ብቻ የግል መለያ ነው። በሀገሪቱ ውስጥ ማንም ሰው ይህንን የፀጉር ስታይል መቆረጥ ወይንም መሞከር አይፈቀድለትም። ይህ አቆራረጥ የፍጹም መሪው ምልክት ብቻ ተደርጎ ስለተወሰደ ሌላ ሰው ቢሞክረው ከባድ ቅጣት ይጠብቀዋል። በተራ ቁጥር 7 ላይ የምንመለከተው የሀገርን በጀት የሚውጠው ግዙፉ የፕሮፓጋንዳ ማሽንን ነው። ኪም ጆንጉን በህዝቡ ላይ የጫነውን አምባገነናዊ ቀንበርና የራሱን የቅንጦት ሕይወት ለማስቀጠል አንድ ግዙፍና እጅግ ውድ የሆነ መሳሪያን ይጠቀማል። ይህ መሳሪያ ታንክ ወይም ሚሳኤል ሳይሆን የህዝቡን አእምሮ የሚቆጣጠረው የፕሮፓጋንዳ ማሽን ነው። የዚህ ፕሮፓጋንዳ ዋና ዓላማ ኪም ጆንጉንን እንደ ተራ ፖለቲከኛ ሳይሆን እንደ አንድ ምድራዊ አምላክ ማሳየት ነው። ፕሮፓጋንዳው ኪም ልዩ ተፈጥሯዊ ችሎታ እንዳለው፣ የአየር ሁኔታን መቆጣጠር እንደሚችልና ማንም ሰው ሊሰራው የማይችለውን ተአምራዊ ተግባር እንደሚፈጽም ይሰብካል።
ይህ የሚደረገው ህዝቡ በመሪው ላይ ምንም አይነት ጥርጣሬ እንዳይኖረውና ፍጹም መገዛትን ለማረጋገጥ ነው። አምላክ አይሳሳትም የሚለውን እሳቤ በህዝቡ ልቦና ውስጥ ለመቅረጽም ነው። በሰሜን ኮሪያ ውስጥ ፕሮፓጋንዳ የሚጀምረው ልጅ ከተወለደበት ቀን ጀምሮ ነው። ሕፃናት ፊደል ከመቁጠራቸው በፊት ስለ ኪም ቤተሰብ ታላቅነት ይማራሉ። የትምህርት ስርዓቱ የተቀረጸው ታማኝ ዜጋን ለመፍጠር ሳይሆን ታማኝ አገልጋይን ለመፍጠር ነው። ይህ የአእምሮ ጥበት በትምህርት ቤትም አይቆምም። እያንዳንዱ ዜጋ እስከ ዕለተ ሞቱ ድረስ ለመሪው ታማኝ መሆኑን የሚያረጋግጡ ስብሰባዎችና ትምህርቶች ላይ መገኘት ግዴታው ነው። ይህንን የውሸት ዓለም እውነት አስመስሎ ለማቅረብ የሚወጣው ወጪ የአገሪቱን ኢኮኖሚ ያሽመደምደዋል። በየቀኑ በሺዎች የሚቆጠሩ ጋዜጦች፣ መጽሐፍት፣ ፊልሞችና የሬዲዮ ፕሮግራሞች ይዘጋጃሉ። እነዚህ ሁሉ አንድ መልእክት ብቻ ያስተጋባሉ፣ ኪም ጆንጉን ታላቅ ናቸው የሚል። በጥቅሉ ኪም ጆንጉን የቅንጦት ሕይወቱን ለማስቀጠል ከፍተኛ የገንዘብ ሀብት የሚበላና ሕዝቡን እንደ አምላክ እንዲያመልከው የሚያደርግ መጠነ ሰፊ የፕሮፓጋንዳ መሳሪያ ይጠቀማል። ይህ ከስልጣን ጀምሮ ፍጹም ኃይልን ለማረጋገጥ ከሚያስፈልጉት ወሳኝ ወጪዎች አንዱ ነው። ሰሜን ኮሪያውያን ከተወለዱበት ጊዜ ጀምሮ ለፕሮፓጋንዳ ትምህርት የተጋለጡ ሲሆን ኪም ልዩ ችሎታዎች እንዳሉትና የማይቻል ተግባራትን እንደሚፈጽም ያለማቋረጥ ይሰበካል። በሺዎች የሚቆጠሩ የቴሌቪዥን፣ የሬዲዮና የታተሙ ቁሳቁሶችን ለማምረት የሚወጣው ወጪ እጅግ ብዙ ሲሆን ይህ የመሳሪያው አንዱ ዓላማ ህዝቡ በአምባገነኑ ላይ ምንም አይነት ጥርጣሬ እንዳይኖረው ማድረግ ነው። ተራ ቁጥር 8 የኪም ጆንጉን አስፈሪው የግል ጥበቃ ከሀገር መከላከያ በጀት የሚበልጠው ወጪ። የኪም ጆንጉን ስልጣን ምን ያህል በጭንቀት የተሞላ እንደሆነ ለማወቅ የሱን የግል ጥበቃ ስርዓት መመልከት ብቻ በቂ ነው። ይህ ክፍል ከኪም ህይወት ውስጥ ከፍተኛው ሀብት የሚውጠውና የአንዳንድ ሀገራትን የብሔራዊ መከላከያ በጀት የሚያህል ገንዘብ የሚፈስበት ግዙፍ ኦፕሬሽን ነው። የእነዚህ ጠባቂዎች ምልመላ ከአካል ብቃት ባሻገር አንድ አስገራሚ መስፈርት አለው። ሁሉም ጠባቂዎች ቁመታቸው ከ5 ጫማ በታች መሆን አለበት። ይህ የሚደረገው ለደህንነት ሳይሆን ለኢሜጅ ግንባታ ነው። አጭሩ መሪ ኪም ጆንጉን በጠባቂዎች መካከል ጎልቶና ግዙፍ ሆኖ እንዲታይ ሆን ተብሎ የተቀረጸ ስልት ነው። እነዚህ ጠባቂዎች ዝም ብለው የቆሙ ወታደሮች አይደሉም። ለዓመታት የፈጀ እጅግ አድካሚ ስልጠና ያለፉ የሰው ሮቦቶች ናቸው። ስልጠናው የሚያካትተው ከፍተኛ የትግልና የጦር መሳሪያ አጠቃቀም ክህሎት፣ የአካባቢ ክትትልና የስለላ ጥበብ እንዲሁም ኪም ላይ ጉዳት ቢደርስ የመጀመሪያ እርዳታ ለመስጠት የሚያስችል የድንገተኛ ሕክምና ዕውቀትን ነው። ሌላው ኪም ጆንጉን በአውሮፕላን ሲጓዝ የሚጠቀመው ስልት ከሆሊውድ ፊልሞች የተቀዳም ይመስላል። በጉዞ ወቅት 3 ፍጹም ተመሳሳይ የሆኑ አውሮፕላኖች በአንድ ጊዜ ይነሳሉ። ኪም ጆንጉን በየትኛው አውሮፕላን ውስጥ እንዳለ ማንም እርግጠኛ መሆን አይችልም። ይህ የሚደረገው ጠላት አውሮፕላኑን ለመምታት ቢሞክር ኢላማውን ለማሳሳት ነው። በመኪና ሲጓዝም ተመሳሳይ ጥንቃቄ ይደረጋል። ኪም ያለበትን ትክክለኛ መኪና ለመለየት የማይቻል እስኪሆን ድረስ ብዙ ተመሳሳይ የቅንጦትና በጥይት የማይበሱ ተሽከርካሪዎች በጋራ ይጓዛሉ። የጉዞ መስመሮችና ሰዓቶች በመጨረሻው ደቂቃ ላይ ይቀያየራሉ። ይህም መሪው ምን ያህል በጥርጣሬና በስጋት ውስጥ እንደሚኖር ማሳያ ነው። በአጠቃላይ ይህ ሁሉ እጅግ የተወሳሰበ የጥበቃ ስርዓት የሚያሳየው አንድ እውነትን ነው። ኪም ጆንጉን ምንም እንኳን ራሱን እንደ ፍጹም መሪ ቢሰብክም ውስጡ ግን በከፍተኛ ፍርሃት፣ ጭንቀትና ጥርጣሬ የተሞላ ነው። እሱ በሰላም ለመኖር ሲል በሚሊዮኖች የሚቆጠር ዶላር ያወጣል። ህዝቡ ግን በሰላም መኖር ከጀመረ ቆይቷል። ተራ ቁጥር 9 ከመሬት በታች የተገነባው ሚስጥራዊው ከተማ። ስለ ሰሜን ኮሪያ ስናስብ ወደ አእምሮአችን የሚመጣው በምድር ላይ የሚታየው ድህነትና ወታደራዊ ሰልፍ ብቻ ነው። ነገር ግን ከሰሜን ኮሪያ አስቸጋሪ መልክዓ ምድር በታች ተራው ህዝብ የማያውቀውና ማንም ሊደርስበት የማይችል ሌላ ሁለተኛ ዓለም አለ። ይህም የኪም ቤተሰብ የጥለው መንግስት ነው። ይህ ከመሬት በታች የተገነባው ግዙፍ የመተላለፊያ መረብ በኪም ጆንጉን አባት የተጀመረና በልጁ የተስፋፋ ፕሮጀክት ነው። ዋና ዓላማውም ጦርነት ቢነሳ ወይንም የውስጥ አመጽ ቢከሰት ለገዢው ቤተሰብ አስተማማኝ መጠጊያና መሸሸጊያ እንዲሆን ነው። ይህ ዝም ብሎ ጉድጓድ ሳይሆን ዋና ዋና የሆኑትን የኪም ቤተ መንግስቶችና የመኖሪያ ስፍራዎች
እርስ በርስ የሚያገናኝ ግዙፍ የኮንክሪት መረብ ነው። የዚህ ሚስጥራዊ ከተማ በጣም አስገራሚው ክፍል የትራንስፖርት ስርዓቱ ነው። ኪም ጆንግ ኡንና ቤተሰቦቹ ከመሬት በላይ ያለውን ዓለምና ድልድይ ሳያቋርጡ ከአንዱ ቤተ መንግስት ወደ ሌላኛው መጓዝ የሚችሉበት የራሱ የሆነ የግል የምድር ውስጥ ባቡር መስመር አላቸው። ይህ ማለት በሳተላይትም ሆነ በሰው ዓይን ሳይታዩ በመላው ሀገሪቱ ወይም በዋና ዋና ቦታዎች ላይ መንቀሳቀስ ይችላሉ ማለት ነው። ይህ የጥላው መንግስት የሚያሳየን ሁለት ነገሮችን ነው። አንደኛው የኪም ጆንግ ኡንን ከፍተኛ የደህንነት ስጋትና ፍርሃት ሲሆን፣ ሁለተኛው ደግሞ ህዝቡ በድህነት እየማቀቀ ባለበት በዚህ ወቅት የአንድን ቤተሰብ ህይወት ብቻ ለማቆየት ሲባል ምን ያህል የሀገር ሀብት ከመሬት በታች እንደተቀበረ ነው። ተራ ቁጥር 10 ኪም ጆንግ ኡንና የአምባገነንነት ወጥመድ፣ በዘመናዊነትና በጭቆና መካከል ያለው ልዩነት። ኪም ጆንግ ኡን በዓለም ላይ ካሉ መሪዎች የተለየ ታሪክ አለው። ገና በወጣትነቱ የአንድን ሀገር ሙሉ ጣፈንታ የተረከበ ሲሆን እሱ የሚመራው ሀገር ሳይሆን ከ7 10 ዓመታት በላይ የዘለቀ የቤተሰብ ንብረት ነው። ኪም ጆንግ ኡን ወደ ስልጣን የመጣው በምርጫ ሳይሆን በደም ነው። የኪም ቤተሰብ ከአያቱ ጀምሮ ሰሜን ኮሪያን ለ3 ትውልድ ገዝቷል። በዚህ ሂደት ውስጥ እያንዳንዱ ዜጋ ከልጅነቱ ጀምሮ ለኪም ስርወ መንግስት ያለ ቅድመ ሁኔታ ታማኝ እንዲሆንና እንደ አምላክ እንዲያመልካቸው ተደርጎ ይቀረጻል። ኪም ስልጣን ሲይዝ ገና በ20ዎቹ ዕድሜ ውስጥ ነበር። ይህ ወጣትነት ግን ለህዝቡ ፎይታን ሳይሆን የድሮውን ፍጹም አምባገነናዊ ቁጥጥር ይበልጥ አጠናክሮ እንዲቀጥልበት ግዴታ ሆነበት። የኪም ጆንግ ኡን ታሪክ ውስጥ ትልቁ ፓራዶክስ የማይጣጣም እውነት በአውሮፓ ያሳለፈው ጊዜው ነው። ስዊዘርላንድ ተምሮ ማደጉ ምዕራባዊውን ዓለም ቴክኖሎጂና አኗኗር በቅርበት እንዲያድርጎታል። ይህ ልምድ ወደ ስልጣን ሲመጣ ሰሜን ኮሪያን ማዘመን አለብኝ የሚል ራዕይ ፈጥሮበት እንደነበር ብዙዎች ይሞግታሉ። እዚህ ላይ ኪም ከባድ ምርጫ ገጠመው። ሀገሪቱን ለማዘመን በሮችን መክፈት አለበት። በሮችን ከከፈተ ደግሞ ህዝቡ የውጭውን ዓለም እውነት ይረዳና ስልጣኑ አደጋ ላይ ይወድቃል። ስለዚህ ዘመናዊ መሆን ቢፈልግም የቤተሰቡን የስልጣን መሰረት ላለማጣት ሲል የድሮውን የጨለማና የጭቆና መንገድን መምረጥ ግድ ሆነበት። የኪም ጆንግ ኡን አገዛዝ ትልቁ መለያ ባህሪው የሚንጸባረቀው በዚህ የማይጣጣም ህይወት ውስጥ ነው። ኪም ጆንግ ኡን በምድር ላይ ካሉ እጅግ ደሃ ሀገራት አንዷን እየመራ ራሱ ግን የአውሮፓ ነገስታትን የሚያስንቅ የቅንጦት ህይወት ይመራል። የኪም እብደት የሚለከው በሚያፈነደው የኒኩሌር ቦምብ ብቻ አይደለም። ትልቁ እብደት ህዝቡን የዕለት ጉርስ አሳጥቶ በረሃብ እየቀጣ እሱ ግን በዚያው ምድር ላይ ለራሱ ብቻ የሚሆን ገነት ገንብቶ መኖሩ ነው። የዛሬው ዝግጅታችን ይህንን ይመስል ነበር። ስለ ሰሜን ኮሪያው መሪ አኗኗር ምን ይሰማችኋል? ሐሳባችሁን ኮሜንት ላይ አጋሩን። ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረግም እንዳትረሱ። በሌላ አስደናቂ ቪዲዮ እስከምንገናኝ ድረስ ሰላም ለእናንተ ይሁን።